ኖላዊ ሚዲያ የቤተ ክርስቲያን የሆነውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚህች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሠራ ብዙ ዘመናትን ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመሥራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሠራላቸው። ለሁሉም በእጃቸው ሠርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥርዓት ሠራላቸው። እርሱ ከሁሉ በላይ አበምኔት ሆኖ ከበታቹ ከገዳማትና ለእያንዳንዱ አበምኔት ሾመላቸው። ከሀገረ እስዋን ወሰን ከእትፋ ከአክሚምም ከተናዱስ እስከ ላዕላይ ግብጽ መጨረሻ ከደቡብም ከባሕራውያን የተመሳቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህም ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያዊ አትናቴዎስ ወደ ላዕላይ ግብጽ በመጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። ከሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሠራህ ሆይ ከንቱ ውዳሴ የራቅህ አንተ ብፁዕ ነህ፣ ልጆችም ብፁዓን ናቸው ብሎሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆም የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የሥቃይን ቦታ አሳየው። ይህም አባት በአንድነት ማኅበር ላይ እያጽናናቸውና ሥርዓትንም እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሩን ቴዎድሮስን ሾመላቸው። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም ለአባ ጳኩሚስ ለዘደቂቆ ባረከ ወረስዮሙ ይኩኑ ከመምሰብ አምላከ ለመልእክተ ተስፋ ይትቀነይ ዘይኢኮነ በከ ኢ ገብረ አሳነ ለራህ እግሩ ተውሳከ እንዘ በገዳም ይከይድ አስዋከ። በዚህችም ቀን የምስር አገር ገዢ በሆነ በፑላሚስ ዘመን ከሀገረ ፊርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሠራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከ ተዉ ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ድሜራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህ በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት። ከመንኮራኩርም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት ዕውርትም ሴት ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግመው በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛም ሦስተኛም እስከ 14 ሰይፈኞች ኃይላቸው ደክሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊል ተቀበለ። ከወታደሮቹ ውስጥ ዲዳና ደንቆሮ ነበር። የቅዱሱን ሥጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱም ተናገረ። እደኩ ከተባለ ሀገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ።
የድሜራና የታይን የሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከሥጋውም ደንቆች ታላላቅ ታምራት ለበሽተኞች ፈውስ ሆነ። አረማውያንም አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ፣ በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ፣ ወንዶችና ሴቶች ወጣቶችም። ከዚህ በኋላ የቅዱስ ሲማኮስን ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ሥጋውን በውስጧ አኖረ። ከሱም ድንቆች የሆኑ ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሲማኮስ ሰማዕት አውቄወተ ርእሱ ዘአሰኑ ካዕበተ ሱባኤ ለየፍት ወሰላም ካዕበ ለማኅበራኒው አበይት አስሩ ወሰብዕቱ ምዕት 50 እደ ዋዲ አነስት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚህች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። በዚህችም ቀን በላይኛው ግብጽ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ዛቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ሁኩፈ እምላቡ ቦላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ